ዳግም እንግዲህ በድቅድቅ ጨለማ ከዛ ቤት ተባሯል። የሚሆንበት ምክንያት እንግዲህ ቃል በድቅድቅ ጨለማ ከዳግም ክፍል ስትወጣ ታይታ ነበረ። የነገሩ ጠንሳሽና ዋና አስኪያጅ እንግዲህ ብሌን ብትሆንም ቃልና ዳግም ግን ምንም ባላወቁት ነገር ከዛ ቤት እንዲባረሩ ተደርገዋል። ብሌንም ብትሆን አንድ ደቂቃ አለሽ፣ እዚህ ቤት ለቀሽ መውጣት አለበት። እንዴት ነው እኔ በተኛሁበት ከፍተሽ ያስገባሽው? ዳግምን ከኔና ካሱ ማን በልጦብሽ ነው? ለነገሩ ወጤጠሽ ነው እንጂ የምትመርጪው እኔን አይደለም በማለት እንግዲህ ወይዘሮ ሰላም በጣም ክፉኛ ተናዳባታለች። ታዲያ ክፉኛ ከተናደደችም በኋላ እንግዲህ ብሌን እረት እባክሽ ተረጋጊ፣ ነገሮችን ለማረጋጋት ሞክሬ ነበረ፣ ግን ደግሞ ከአቅሜ በላይ ሆኖብኛል እና እንደዚ አይነት ነገር እንዲሰማሽ አልፈለግኩም እና ይቅርታ በማለት እንግዲህ ጉዳዩን ይቅር እንድትላትና የተለያዩ ነገሮች እንድታደርግ ብትፈልግም አጀሪት ግን በጭራሽ እንደዝማ ሊሆን አይችልም፣ ይህ ሁሉ መሰረቱ አንቺ ነሽ እንጂ ሌላ ማንም ሰው አይደለም እንደዛ ያደረገው። እናም እንግዲህ እዚህ በኋላ ዋጋ ትከፍያለሽ በማለት ብሌንም ያንን ቤት ለቃ እንድትወጣ ትእዛዝ ተሰጥቷታል። ብሌንም እንግዲህ ዳግም ብቻውን ከሚወጣማ እኔ እከተለዋለሁ እንጂ አብሬው እሄዳለሁ በማለት እንግዲህ ጓዟን ሸክፋ ልትወጣ ስትል ሰላም በጭራሽ አትሄጂም፣ አንቺ በዚህ ድቅድቅ ጨለማ ብትሄጂ ለሱ ሸክምና ሌላ ህመም እንዲሁም ደግሞ ከባድ ነገር ነው እንጂ የምታመጭበት ምንም የምታመጩም ሆነ የምትለውጩ ነገር የለም። እሱ ቢያንስ ወንድ ልጅ ነው ቢወጣም ምንም አይሆንም በማለት እንግዲህ ሰላም ብሌን እዛ ጨለማ ውስጥ እንግዲህ ተከታትለው እንዳትሄድ አድርጋታለች። በእርግጥም ሰላም ልክ ናት። ብሌን ተከትላ ብትሄድ ኑሮ በእርግጠኝነት አንድ ነገር ከሆነች፣ በዛ ላይ ደግሞ በጨለማ ያም ደግሞ ብቻዋን ሴት ስለሆነች ብዙ ነገሮች ሊገጥሟት ይችላሉ። ነገር ግን ሰላም ይሄንን ነገር ከግምት ውስጥ በማስገባት እንድትወጣ አልፈቀደችላትም። ዳግም ከሄደ በኋላ እንግዲህ ከእናቱ ጋር ነበረና እናቱም እንግዲህ በጣም ነበር የተነገጠችው። ሰላም ጨክና በዚህ ሌሊት እንደውጣልኝ አለችህ? እንደው ለጅብ ልትሰጥ ፈልጋ ነው ወይስ ምንድን ነው ተጣልታ ነው በማለት እንግዲህ ዳግምን ጠይቃለች። ዳግም ደግሞ ምንም የተጣላንበት ነገር የለም፣ እንደው ዝም ብላ በቃ የሆነ ነገር ፈልጋ ነው በማለት እንግዲህ ይነግራታል ማለት ነው። በእርግጥም ሰላም እንግዲህ ለዚህ ቤት አትመጻደቂበት፣ በዛ ላይ ደግሞ ከፍዬ ነው የምኖረው፣ ምንድነው ይህን ያክል ቤት የምትይኝ? በዛ ላይ ደግሞ በተጣላሽ ቁጥር ውጣ ውጣ የምትይኝ ምንድን ነው ነገሩ? እናስ ደግሞ የትኛው ወንጀለኛ አጥፍቼ ነው ይህን ያክል የምጨክኝብኝ? በማለት እንግዲህ ዳግም ከመውጣቱ በፊት ከሰላም ጋር ተነጋግሮም ነበር። ሰላም እንግዲህ ይኸውልሽ ወንድምሽ ከዛም በላይ ይገባዋል፣ እንደውም ወንጀለኛ መታሰር ከነበረበት መጀመሪያ ወንድምሽ ነበር መታሰር የለበት ሲላት፣ ሰላም የሚገርማችሁ ነገር ምንም ትዝ አላላትም። ንጹህ ሰው አድርጋ ነው የምታስበው እንግዲህ በኃይሉን። እሱ ደግሞ በጣም ወንጀለኛ ከባድ ሰው እንደሆነ አታውቅም። እሱ አሁን ጥሩ ወንድሜ ነው፣ መልአክ ነው፣ የሚጠብቀኝ ነው፣ የእናቴ ልጅ አባቴ ልጅ ነው ብላ እንግዲህ ስለምትንከባከበው ብዙ ነገሮችን ሸፈናለት ነው ያለችው። እናም ዳግም እንደዛ ስላት እንግዲህ ቃል ራሱ ደንግጣ ነበረ። በእርግጥም ቃል እዛ ጋር በጣም እየሰደበቻት ነበረ። እኔ ጸሎት የማደርገው ልጅ እንዳትሆኝ ብቻ ነው፣ አንቺን ልጅ ከሆንሽማ በጣም አስቸጋሪ ነሽ። እንደዛ አይነት ሴት ልጅ በጨለማ የምትንዘላዘል በጨለማ ወንድ ጋር የምትሄድ ሴት እንዲኖረኝ አልፈልግም። ያው በዚህ ሌሊት ምንድን ነው ተንዘላዝሎ መመለስ ወደ ቤቴ፣ እንደው ጭራሽ በገንዛ ቤቴ መጫወቻ ታደርገኝ እያለች እንግዲህ በጣም ነበር ያበደችው እና የጨዋቸው። እንግዲህ ቃልም እንደው ይቅርታ አድርጊልኝ እያለቻት በቃ ለማስረዳት ራሱ ሞክራ፣ ግን ምንም አይነት እድል እያገኘች አልነበረም። በጣም ነበር የተናደደችባት ሰላም። ዳግም ነገሮችን እንግዲህ ቆም ብሎ ማሰብ ጀመረ። ከዛም እንግዲህ እባክሽ ንገሪኝ የቃል እናቷ ማናት የብሌን እያለ እንግዲህ ሲለምናት እሺ ብላ የምትናገር ነበር የመሰለን። በነገራችን ላይ ሁላችንም ሰፍ ብለን ለዳግም እንደምትነግረው እየጠበቅን ነበር፣ ግን ደግሞ እንደዛ አላደረገችም። ቃል የሚያናድደው ነገር ይሄ ነገር አልተከሰተም። እሺ እሺ እያለች እንግዲህ አጓጉታን ሌላ መዘዝ ነው እንግዲህ ይዛበን የመጣችው። እሱም ምንድን ነው ይኸውልህ ዳግም፣ ቆይ ግን አንተ እንዴት አወክ እኔ የብሌን እናት ማን እንደሆነች እንደማቅ ማን ነገረህ? እንዴት አወክ? ያቺ ብሌን ነግራ ነው ወይስ ምንድን ነው በማለት እንግዲህ ስታፋጥጠው ዳግም የሚመልሰው መልስ አጥቶ ነበር። በዛ ጉዳይ እኔ ገምቼ ነው፣ በእርግጠኝነት አንቺ የሷ ልጅ አይደለሽም፣ ትክክለኛ እናቷ ማናት በማለት እንግዲህ ይጠይቃታል። አሁን እንግዲህ ዳግም በነገራችን ላይ የሚያስበው ቃል የሰላም ልጅ እንደሆነች ነው። ብሌን ደግሞ ይህን ነገር አልነገረችውም። ቃል የሰላም ልጅ አይደለችም ብላ ብትነግረው በእርግጠኝነት ነገሮችን ማገጣጠም ይችልበት ነበር ብዬ አስባለሁ። ነገር ግን ብሌን ለራሷ ጥቅም ስትል ፍቅረኛዋን ለሌላ ሴት አሳልፋ ሰጥታ በዚህ መንገድ
እናቴ ማን እንደሆነች አሳውቅልኝ፣ አረጋግጥልኝ የሚል ነገር ነበር እንግዲህ ይዛ ሄደችው። በሌላ በኩል እንግዲህ ሳሚን ገፍታ፣ ሳሚ ደህና ለእናቷ ሊነግራት የነበረውን ነገር ገፍታ አልፈልግም መስማት ተወኝ በማለት አመነጫጭቀው ከሄደችም በኋላ አሁን ላይ እንግዲህ ሰፍ ላይ እየጠበቀች ነው። ሰው ይገባታል እንኳንም አልነገረቻት። በቃ እንግዲህ ቃልማ ደግ ነው ያደረገችላት። ምክንያቱም ሳሚን ገፍታ ሂዳ እንዴት ነው ከቃል የምጠብቅ ጥሩ ነገር። እናም እንግዲህ ዳግም እባክሽ ንገሪኝ እያለ ቃልን በጣም እንትን ሲላት፣ ቃል ደግሞ እኔ አልነግርህም፣ በእርግጠኝነት ይህንን ነገር ማንም ሳወቀ ማለት በኃይሉ ይገለናል፣ አንተ አታውቀውም፣ ሶስታችን ነው የሚጨርስን በማለት እንግዲህ በጣም ኃይለኛና ክፉ ሰው እንደሆነ ነግረዋለች። ዳግም ደግሞ እኔ ጠበቃሽ ሆናለሁ፣ ምንም ነገር እንዲያረግሽ አልፈቅድም፣ እኔ ያለሁልሽ በማለት ይነግራታል። ግን እሷ የሚገርማቸው አስታወሰች ማለት ነው ቃል፣ ምክንያቱም ከዚህ በፊት ሊገላት እንደነበረ ውሃ ውስጥ ዘፍቋት እንደነበረ በጣም በቃ በዛ ምክንያት እንግዲህ ያው በተለይ የገኒና የዳግም እናትና ልጅ መሆናቸው በተገለጠበት ጊዜ ሊገላት ትንሽ ነበር የቀረውና ከሳሚ ፊት ለፊት እንደዛ ውሃ ውስጥ ስለዘፈቃት አሁንም ይህ ነገር የሚከሰት ነው የመሰላት። ምክንያቱም በጣም ጨካኝ እንደሆነ ታውቃለች በኃይሉ። ስለዚህ አልነግርህም ይቅርብህ ትለዋለች። ከዛ እንግዲህ እንዴት ነው በስሜት ላይ የምትጫወተው ማለት ያዙ ይልቀቁኝ አለችበት ማለት ነው። በእርግጥም እንግዲህ ታሳዝናለች። እውነት ለመናገር በስሜቷን የተጫወተባት እሷ እንደዛ ታደርጋለች ብሎ አልጠበቅም። ምክንያቱም በጣም እንግዲህ ወዶኛል ደስ ብሎኛል ብላ ነው የሄደችው። ሲጠራት ሰፍ ብላ ዘንጣ ሁለ ጊዜ የምትገኝለት ልጅ ከዛ ቆይ አስክረ እውነቱን ልታወጣጣኝ ነበር ወይ ስትለው እንግዲህ እንደዛ አይደለም ይላታል። እንግዲህ ቃልም ሰክራ ያው እየተንዘባዘበችበት ነበረ። ነገር ግን መናገር አልፈለገችም እናቷማ እንደሆነች። ብቻ ግን ስለ በኃይሉ በጣም ብዙ ነገሮችን ዘርዝራለታለች። በኃይሉ ማለት በጣም ጨካኝና አረመኔ ሰው ነው። ሁለታችንም ይገልናል እና አሁን ንገረኝ የምትለኝ ሚስጥረን ያልነግርህም ይቅርብህ። ሰላምን ቢሆን የወንድሟን ጉድና የወንድሟን ጭካኔ አንድ ቀን ስታውቀው በራሷ ጥፋት እንዲሁም ደግሞ ይህ ትክክለኛ ወንድሟ እንዳልሆነ ትረዳለች። ይህ በኃይሉ ማለት እኮ አባቱን በገዛ እጁ የገደለ ሰው ነው። ስለዚህ አባቱን የገደለ ለእኛ ራሱ አይምረንም አይመለሰንም እና ይህ ነገር ይቅርብ እያለች እንግዲህ ሰክራ ለዳግም እንደዛ መናገር ጀመረች። ዳግም ደግሞ ጭራሽ እንዴት ነው ይህ በኃይሉ አባቱንም ገሏል እንዴ እያለ በጣም ሲገረም ነበረ። ይህን ነገር ሰላም ታውቃለች ብሎ ሲጠይቃት እንግዲህ ሰላም ምን የምታውቀው ነገር የለም ወንድሟ በጣም ጥሩ ሰው እንደሆነ የምታውቀው እንጂ ሌላ ነገር አታውቅም ትላታለች። እንግዲህ በሌላ በኩል ሳሚ በባለፈው ተወግቶ ነበረ። አሁን ላይ ምንም ስለሱ የመጣም ሆነ ገጸ ባህሪም የታየ ነገር የለም። ሰው ሳሚ የት ገባ እንዴ? ሞተ እንዳትሉም ብቻ ሰው ሳሚን እንፈልገዋለን። እኔ ዛሬ እንደውም ጉጉት ብዬ ሰፍ ብዬ ስጠብቆ የነበረ ሳሚን ነው ምን ደረሰ የሚለው ማለት ነው። ከዛ የሚገርማችሁ እሱ አልተቀረጸም። ከዛ በኃይሉም የለም እንዴ የት ገብተው ነው ትላላችሁ። እናም እንግዲህ ዳግምም የተባለውን ሰምቶ በቃ ስለ እናቷ ካልነገርሽኝ ቢያንስ ትልቅ መረጃ ነው የሰጠሽ በማለት እንግዲህ ጉዳዩን ወደ ብሌን ይወስደዋል። ብሌን በእርግጥ ተደብቃ እያዳመጠች ነበረ። እዛ ጋ እባክሽ ንገሪው ስለ እናቴ እንደው ማን መሆኑ እንደሆነች ማወቅ እፈልጋለሁ፣ የእናት ናፍቆት አልቻልኩትም እያለች ነው እንግዲህ። በተለይ ደግሞ አሁን ወይዘሮ ገኒ ልጇን ካገኘች በኋላ ብሌን እናቷ እየመሰለቻት አይደለችም። የሰው እናት እያቀፈች ምናምን፣ ከዛ ደግሞ እናትና ልጅ ሲተቃቀፉ ቅናት ስሜት እየተሰማት ነው። ግን ገኒ እንደዛ አታስብም። እኔ አንቺ ከዳግም በላይ ነሽ ነው የምትላት። ግን ደግሞ ይህን ማመን አትፈልግም እና በቃ ተሰማት፣ ስሜታዊ ሆነች፣ ብዙ ነገሮችን ማሰብ ጀመረች። ዳግምም እንግዲህ ውጣልኝ ከተባለ እዛ ቤት ምንድን ነው አንቺ ለዚች ቆራጣ ቤት ሽችን ያክል የምትጨቃጨቂ በማለት ከሰላም ጋር በጣም ይናደድና ይናገራታል። ቆይ እኔን ወንጀለኛ የምትይ አንቺስ ቢሆን እዚህ በፊት አልማዝ ምንድን እንዳደረግሻት ረስተሻል ነው ወይስ ምንድን ነው ሲላት እንግዲህ ጭንቅላቷን አመማት። የሚገርማችሁ ነገር በዛ የተነሳ ያው እንግዲህ ሐኪም ቤት ገብታ ነበረ። እናም እንግዲህ ቃል በዛ ያው ትክ ብላን ያየችው እንግዲህ ከዛ የሚገርማችሁ ብሌን ግን ዳግም እንደዛ አታድርግ፣ በሱ ምክንያት ስንት ነገር እንደሆነች ታውቃለህ፣ አታንሳባት ነው ያለችውና በጣም ጮኸችና በቃ ውጣልኝ ያለችው። ከዛ እንግዲህ ብሌን ተከታት ይወጣለሁ ስትል ሰላም እጇን ይዛታለች። የሚገርመው ነገር ከዛ እንግዲህ ብሌንም ቃል ራሱ በቃ ምንም አይነት እድል አልሰጠቻትም እንድታወራት እንኳን። ቃልም እንግዲህ የዳግም ቤታ ተመለሰች በኋላ በጣም ገብቷታል ይህ ሀሳብ የብሌን እንደሆነ። ብሌንም አንቀንም ገለሽ እኔ አይደለሁም ታያለሽ እያለ በጣም ፎከረችባት። ብሌንም እንግዲህ እቺ መሰሪ በቃ ትጠረጥረኛለች እያለች ነበረ። ሰው ወደ መኝታ ክፍሏ ይዛ እንግዲህ በቢላዋ ልትወጋት እያስፈራራቻት ነበረ። በእርግጠኝነት ወቅታታለች ብዬ አስባለሁ። እንግዲህ ብሌን አሁን ላይ ታወቅታለች። የሚሆነው እንግዲህ በራሷ ጦስ ነው።
በራሷ ጦስ እንግዲህ ሁለታቸውንም አጣላቻቸው። ዳግምም መቤት እንዲባረር አደረገች። ያቺ ቃልም ቢሆን አልነገረቻትም ሚስጥሩን። ቃልም ቢሆን እናቷ በጣም ለየት ያለ ከወትሮ ያለ ስድብ እንድትሰድባት አድርጋለች እና በዛ የተነሳ እንግዲህ ቃል ዳግም እዛ ቤት እንዲወጣ ስለማትፈልግ ነው በእርግጥ ሄዳ የወጋቻት። ምክንያቱም እንዲሻሻ አትፈልግም። እዛ ቤት ወጥቶ የሆነ ነገር እንዲያደርግ እንዲሁም ደግሞ እንዲለያት እራሱ አትፈልግም ነበር። በዛ ምክንያት ነው እንግዲህ የወጋት ማለት የወጋቻት። ዳግምም ከእናቱ ጋር ሂዶ አድሯል። እንግዲህ ገኒም ደስ ብሏታል ማለት ነው። እኔ እናት አለሁልህ አታስብ ነው ያለችው። እንግዲህ እሺ በማለት አብሮ ተኝቷል። ሰው በጠዋት እንግዲህ ቤት እፈልጋለሁ ሲል ነበር። ከየት ቤት እንደሚከራይ አናውቅም። በእርግጥ ዳግም ቤት ተከራይቶ ሌላ ቤት ቢያኖራት እናቱን በጣም አሪፍ ነው። ከዛች ፀሐይ ቢገላገላት የተሻለ ነበረ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቃል ተወጋት ይሆን እንዴ ብሌንን? ሳሚስ ተረፈ? የበኃይሉ መጨረሻስ ምን ይሆን? ሰላም በመጨረሻ እየተጸጸተች ነበረ።